ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ ነው። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ በለ ሥራህን ቀጥል። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ ኦፍኮርስ እግዚአብሔር የሚላችሁ ነገር አርጉ። ምንም ጥያቄ የለውም። ይባርካችኋል። እግዚአብሔር በእውነት ነው የምላችሁ። በምድራዊ ነገር ነው ያወራላችሁ። ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል። ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው። እኛ ምን ቆፍር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው ይላል። ኪዳን ነው የሚቀጥለው። የነበረው ነው አይደል የተደገመው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለው። ስለዚህ በአብርሃም ዘመን የነበረውን ነገር እያደመቀ ነው ይስሐቅ። በደንብ እያደመቀ በደንብ መንገዱን እየከፈተ ነው። ያዕቆብ እንዳይቸገር መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው ይስሐቅ። ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ኢንፍሉዌንስ ውስጥ ሆኖ በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው። እና አስቆፈረ። ሲቆፍሩ የገረረ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ሌላ ቀን የሚዋጋ ሰው መርጣለሁ፣ ዳዊትን አመጣዋለሁ አለ። ዳዊት በእጅ ደም አለ ቤቴን አትሰራም የተባለ ጥርቅ አድርጎ የሚዋጋ። ይሄኛውስ አይዋጋም፣ የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አላው። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን፣ ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። ጎናቸው ትተ እልፍ በልበሉት። እስቲ በደንብ ንገሩት። ትተ ፈቀቅ በልበሉት። አትጣሉ አንዳንድ ጉዳይ ላይ እና ተወውና የሚቀጥለው ላይ ሂዱና ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌዴራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተዋቸው። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል። እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ ነው እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል። እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን አለ።
ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ሮሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልናል፣ በምድርም ፊት ላይ እንበዛለን አለና ስሙን እንግዲህ አብርሃም በጠራቸው ስም ስለሆነ የሚለው መጽሐፍ እንግዲህ ሮሆቦት እንግዲህ አብርሃምን ብሎ ሊሆን ይችላል። ምዕራፍ 12 ላይ ስላልሰማን ነው እኛ እግዚአብሔር አሰፋልን በምድርም እንበዛለን ብሎ ሮሆቦት ብሎ ጠራው። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ሌላ ምንጭ አገኙ። አንዳንድ ነገር እኮ ፈቀቅ ብለው ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤህ ተብሎ ተጠራ። ይሄ ቃል በቃል ምዕራፍ 12 ላይ አለ። ቤርሳቤህ የሚል ቃል አለ። ሳቤህ አለውና ይሄኛው በጣም የሮሆቦትን የሚያጸናልኝ ነው አለና ቤርሳቤህ ተባለ አካባቢው ራሱ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ። አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉህም፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሠዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችላል። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች፣ የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ በለ ሥራህን ቀጥል። ይሄ ታላቅ የኪዳን ሰው ያደረገው ይሄንን ነው። እግዚአብሔር ሲቀጥል የቀጠለው ከዚህ ሰው ጋር ነው። ሲቀጥል የቀጠለው በምሪት ነው። ሲቀጥል የቀጠለው በይስሐቅ ካራክተር ነው። ስለ ይስሐቅ መጽሐፍ ቅዱሳችን ውስን ቦታዎች ላይ አለ። የተነሳባቸው ቦታዎች በሙሉ ግን ካያችሁ እግዚአብሔር መሐላ ከይስሐቅ ጋር ነበረው ነው። ያዕቆብ በጣም ብዙ ቦታዎች ላይ አለ መጽሐፍ ቅዱሳችን ላይ። በጣም ብዙ ቦታዎች ላይ ካለ የፈጠርኩ ያዕቆብ የሰራው እስራኤል ሁለት ነው ሰውየው። ብዙ ነገር ይነካል፣ ብዙ ነገር ያበላሻል። የጦርነት ሰው ነው። የሆነ ቦታ ይገባል፣ በጣም አውት ስማርት ያረጋል። መገለጥ ከመጣ ለራሱ ነው። ሸመልመል እያረገ የሚያበዛ የራሱን ነው። አንተን ከጨዋታ ያስወጣል፣ እግር በእግር ይከታተላል፣ ብኩርና በእንጀራ ይቀይራል። ኤስ ፒስፉል። በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለውም፣ ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው ባይዘወይ። አብርሃም ከዛ በኋላ ከኬጡራ ምና ልጆች አሉት እንጂ ከሳራ የተወለደ ኪዳኔን ያስቀጥላል ብሎ እግዚአብሔር ፕሮሚስ ያደረገለት ብቸኛ ልጅ ነው። በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው። የለም ሌላ።
አብርሃም ከዛ በኋላ ልጆች አሉት። አባታችን አብርሃም አው ነበራቸው። ኬጡራስ ወጣት ነች። እንደ ሳራ እርጅታ አይደለም የወለደችው። ሚራክለስ በሆነ መንገድ ነው የተወለደው ይሄ ልጅ። ቀጥሎስ እንግዲህ ጌታችን ኢየሱስ ክርስቶስ ያው አይነት የለውም። አባቱ እግዚአብሔር ነው። እስቲ አሜን በሉ። አባቱ እግዚአብሔር ነው። ይስሐቅ አባቱ አብርሃም ነው። ኢየሱስ አባቱ አብ ነው። የተወለዱበት መንገድ ግን ሚራክለስ ነው። ሁለቱም በእግዚአብሔርና በቤተሰባቸው መካከል የተወደዱ ናቸው። ጌታ ኢየሱስ ክርስቶስን አብ ከሰማይ ሁሌ ነው አይደል የምወደው ይላል። እግዚአብሔር አብርሃም ጋር መጥቶ ስለ ይስሐቅ ሲያወራ ስለ እስማኤል እንደዚህ ብሎ ታያቀም። እግዚአብሔር የምትወደውን ልጅህን ይሏል። የምትወደውን አንድ ልጅህን። ልጆች እኮ እስማኤል እኮ ቀድሞ እኮ አላው አንድ ልጅህን ነው የሚለው። እጅግ የተወደደ ነው በአባቱ ፊት። ሁለቱም ለመስዋዕትነት ተጠይቀዋል። ሁለቱም ለመሞት ተጠይቀዋል። ሁለቱም የሚሞቱበትን እንጨት ተሸክመው ተራራ ወጥተዋል። ይስሐቅ የሚሰዋበትን እንጨት የያዘው ራሱ ነው። ኢየሱስ የሚሰቀልበትን እንጨት የተሸከመው ራሱ። ሁለቱም ጂኦግራፊካሊ የሚተያዩ ተራሮች ላይ ወጥተዋል። ይሄኛው ሞሪያ ምድር ሲወጣ፣ ይሄኛው ደግሞ ቀራኒዮን ወጥቶታል። ጂኦግራፊካሊ ይተያያሉ። ኤግዛክት ታይፖሎጂው ነው ባይዘው የኢየሱስ የነበራቸው ሰሚሽን። ኢየሱስ ወደ መስቀል ሲሄድ የነበረው ጸጥታና ይስሐቅ ለመታረድ ሲሄድ የነበረው ጸጥታ ጸጥ ያለ ዝም ብሎ ነው የሚሄድ። በጣም ይገርማቸዋል። አንዱም ሁለተኛውም ትንሣኤ አግኝተዋል። ያኛው የትንሣኤ ምልክት ነው፣ ይሄኛው እውነተኛው ትንሣኤ ነው። አብርሃም ልጁን ይስሐቅን ተሸክሞ ባወጣው በዛው ተራራ ላይ አባቱ እኮ ነው የሰዋው። አብርሃም እኮ አባቱ ነው። ኢየሱስ እኮ በአባቱ እኮ ነው የቀረበው መስቀል ላይ። አባቱ እኮ ነው አሳልፎ እኮ የሰጠው። በአባታቸው እኮ ነው ታልፎ የተሰጡት። ሁለቱም ተከተው የገቡ ናቸው። እና አብርሃም አጋድሞት ያው ዘፍጥረት 22ን ስለምታውቁት ሊያርደው የዕብራውያን ጸሐፊ ዕብራውያን 11 ላይ ሊያርደው ነበር አይደለም ያለው። ከሞት የመነሳት ምሳሌ አድርጎ ተቀበለው ይላል። በትክክል የሚጠቀመው ቃል ሪዘሬክሽኑን ከኔክሮስ ጋር አያይዞ ነው። በትክክል የሞተ ተነስቶ እንደሆነ ነው አብርሃም የተቀበለው ነው። የሞተ ልጅ እግዚአብሔር አስነሳልኝ ነው ያለው። ሊገለው ነበር አይደለም ያለው። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። ለኃጢአት የሚከፈል ዋጋ ዕዳ አለ። ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ! አሁን እኮ ለምንድን ነው የአብርሃምና ይስሐቅ ታሪክ በጣም የማያሳብደን? የኢየሱስ እኮ መጥቶ ነው። የኢየሱስ ባይመጣስ ኖሮ ዝም ብላችሁ ታሉት። አሁን ኢየሱስ መስቀል ላይ ባይሞት ኖሮ አሁን እኛ ከአዲስ ኪዳን ከመሆኑ በፊት ብንሆን ኖሮ የይስሐቅና የአብርሃምን ስብከት ዝም ብላችሁ ሳሉት። አብርሃም ቆሞ አይሰብክም ያደረገው ነገር፣ ይስሐቅ ቆሞ አይሰብክም የነበረውን ነገር፣ የሄደውን መንገድ፣ የነበረውን መሰጠት፣ የቀረበበትን ሁኔታ። አባቱን እኮ እምቢ ማለት ይችላል። አባቱ እኮ 110 ምናምን ዓመት እኮ ነው። ልጁ እኮ ደና ልጅ እኮ ነው። አትነካኝም ብሎ እኮ መሄድ ይችላል። የነበረውን ሰሚሽን ይዩት። ኢየሱስ እኮ አልሞትም ማለት እኮ ይችላል። ልገልህ ለምን አይችላለሁ ሲለው አትችልም አለው።
ስለዚህ ይላቸዋል ንጉሡ ነፍሴን ማጥፋትም ማዳንም በእጅህ ነው አሉ። እምቢ ማለት እችላለሁ አሉ። ፈቅጄ ለአባቴ ታዝዤ ነው አሉ እንጂ አባቴ ትቼዋለሁ ብል አባቴ አያስገድደኝም አለ። በፈቃዴ ነው ማድረገው አሉ። ነፍሴ እጄ ላይ ናት አሉ። መስጠትም መከልከልም አንተስ ብትሆን አሉ እኔ ስለፈቀድኩልህ መሰለህ እንዴ? ከላይ ተፈቅዶልህ ነው አሉ። ስለዚህ እኔ አሁን በእውነት ነው የምላችሁ የሆነ ጉድጓድ ቆፍራችሁ አወጣላችሁ አይደላችሁ ብቻ አይደለም። ኦፍ ኮርስ ቆፍሩ። ኦፍ ኮርስ እግዚአብሔር የሚላችሁ ነገር አድርጉ። ምንም ጥያቄ የለው። ይባርካችኋል እግዚአብሔር። በእውነት ነው የምላችሁ በምድራዊ ነገር ነው እያወራሁላችሁ። ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው እንዳይጋጭ ወንጌሉ። ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል ሳንሄድ እዚሁ ዋጋ ሳንከፍል ቢባርከንስ? እስቲ አሜን በሉ። እንደ ኑኃሚን ሄደን ኦፍ ኮርስ ሩትን ይዛ መታለች። ባሏ ሞተ፣ 2 ልጆቿ ሞቱ። ስትመጣ ኑኃሚን ሲሏት አትጥሩኝ፣ ፕሌዘንት አትጥሩኝ፣ ማራ መንገዱ እኮ ነው መንገዱ ግን ጥልጥሎ ወጥቶ እግዚአብሔር ያለው ቦታ መቀመጥስ ይውቴን ሰውዬ 100 እጥፍ አፈራ ይላል። ከዛስ ሄደልን ከኛ በዝተሃል በልጠህናል ሲሉት ፈቀቅ ብሎ ሲቆፍር ምንጭ ውሃ ካላገኘ ከተማ መስራት አትችልም። ውሃ ነው ምንጭ። ስትራክቸር ለማቆም ምንጭ ያስፈልጋል። ሕይወት የሚቀጥለው ከሱ ጋር የተያያዘ ነው። ስለዚህ በውሃ አይደራደረም ይስሐቅ። ረሆቦት ጋር ደረሰ፣ ውሃ አገኘ፣ አበዛለን፣ እንሰፋለን፣ ጠጥተን ጠግበን እንኖራለን አይደለም፣ እንሰፋለን። በምድር ፊት ላይ ገና እንሰፋለን። ይቀጥላል። ኦፍ ኮርስ እግዚአብሔር ይባርካችኋል። ግን ከዛ ያለፈ ፕሮግራም አለ በሕይወታችሁ ላይ፣ ኪዳን አለ በእናንተ ሕይወት ላይ። አያችሁ እግዚአብሔር ይሄንን ሁሉ ሲሰራ ይሄው እኛ አሁን አያችሁ ያለቀ ትምህርት እጃችን ላይ ይዘናል። ይስሐቅ የክርስቶስ ምኑ ነው ካል ጠላው ነው፣ ቀጥተኛ ጠላው ነው። ቀጥተኛ አትሊስት ቅድም በነገርኳችሁ በ5 መንገድ ተመሳሳይ ጠላው ነው። ካወላለዱ ጀምሮ የነበረው መታዘዝና መገዛት ወደሚገደልበት ቦታ ወይንም ወደሚሰዋበት ቦታ ሲሄድ እንጨት ተሸክሞ ተራራ መውጣት፣ የሞት ምሳሌ መሆን፣ የትንሣኤ ምሳሌ መሆን፣ ከትንሣኤ በኋላ ለሚቀጥለው ሕይወት እንደ ምልክት አድርጎ እግዚአብሔር ይህን ሰው ማስቀመጡ። እግዚአብሔር ከአብርሃምና ከይስሐቅ እውቀት በዘለል ይገባቸዋል። ኦፍ ኮርስ ይገባቸዋል። ግን የተወሰነ ግን ብዥ እያለ የሚገባቸው ይመስለኛል። አሁን እኔ እዚህ ጋር ቆሜ ግልጽ በግልጽ እንደማወራው አብርሃምና ይስሐቅን በደንብ ዲዛይኑ እንጨትን የምትሰዋበትን እንጨት ተሸከም፣ መሲሁ እንጨቱን ተሸክም ይወጣል እያለ አይደለም ያስረዳው። እኔ ነኝ አሁን እንደሱ የሚገባኝ። ኢየሱስ የወጣትን አያለዋ። በልናተኛ ልሰዋ፣ ከዛ ኢየሱስ መስቀል ላይ ይሰዋል። እንደሱ አይደለም የገባው። በስሱ ገብቶታል። እኛስ በደንብ ገብቶናል። ጌታ ይባረክ። ይስሐቅ ግን የመሲሁ ምልክት መዳን በክርስቶስ ኢየሱስ ብቻ ነው የሚለውን ስብከት እግዚአብሔር ብሉይ ኪዳን በይስሐቅ ሰበከ። ስለ ሰው ልጆች ኃጢአት የሚቀርባለ በይስሐቅ ሰበከ። ሰውን እግዚአብሔር ተክቶ የሚሞትልኝ አለ በይስሐቅ በኩል። ትንሣኤ ሙታን አለ በይስሐቅ በኩል። ከሞት የመነሳት ምሳሌ አድርጎ ተቀበለው። ይስሐቅ የትንሣኤ ምልክት እንደሆነ የምታውቁት ሮሜ 4 ላይ አብርሃም የሞተውን እንደሚያስነሳ አመነ። ኔክሮስ ማለት ተገንዞ የተቀበረውን ከመቃብር እንደሚያወጣ አመነ ነው። ትንሣኤ ሙታን አብርሃም አመነ፣ ይስሐቅም ትንሣኤ ሙታንን ተቀበለ። ሊትራሊ ቃሉ ጳውሎስ ሮሜ 4 ላይና ዕብራውያን 11 ላይ የተጠቀመው የግሪክ ቃል ኔክሮስ የሚለው ተገንዞ የተቀበረ ሰው ከመቃብር ወጣ ማለት ነው። ትርጉሙ እንደዛ ነው ያመኑት። እስቲ አሜን።